አንድ ያደረገችው ነገር አሁን ከየሙ በኋላ ብታደርገው አሪፍ ነበረ። እንደውም የሆነ አይዲያ ራሱ እና አይዲያ እንዲሆን ትንሽ እንዲሄዱበት አሁን አሪፍ ነበረ። ግን ያልሆነ ቦታ ላይ ነው የመጣው። እኛ ደግሞ ታውቂያለሽ እሷና እሷ በሆኑ ታሳቡ ደርሷል። ይሰራሉ። ሌላ አይዲያ አምጥተው ይሰራሉ። ያኔ ግን ሰው ሰለቸኝ እንዳይል እንጂ የህነት ማለት ነው። እኔ አንድ የምፈልገው ነገር አለ። የምር አንድ ነገር ደጋግምሻት በሚልና ብሩኬ በልጅ በተባለው ነገር ስሙ መቅዳት አለበት። ያን ስለኛ ለኦዲንሶች ማሪ ውሸት እኮ ነው። እውነት ቢሆን ስታስቢው ሚስቱስ የምትለቀው ይመስልሻል? እናውቃለን ውሸት እንደሆነ እናውቃለን። ግን የማይገባቸው አሁን ዛሬ ግን እኮ ይኸውልሽ አውቀው ዝም አሉ እንጂ መጠራቱ አይቀርም። ይጣራ በቃ ዛሬ ነገር ያስፈልግም። የምር ውሸትም ከሆነ ለማስተማርም ከሆነ በቃ የሆነ ፋይል እንትን ብለው በአንድ ቪዲዮ መዝጋት እኮ ይችላሉ። አዎ ግን ውሸት ነው ድራማ ነበር አይሉሽም። አረሳስተውም ቢሆን የሆነ ሰዓት ላይ መደገሙ ማይቀር ነገር ነው መጣራቱ። አሁን እንግዲህ የምር በተለይ አይቀርም አይቀርም። አይፈታም ከጌም ባለጠብ ቸግሮኛል ነው። ድምፅሽ እኮ ሩቅ ነው። ለርቹ ድምፅሽ ቸግሮኛል። ምን ውስጥ ነው ያለሽው? ቆይ እሷ የዶሮም አይሰማም ድምፁ ማለት ነው። ወይነት የኔ ወድ የምር የሞት እኮ ነው የምሰማት። አሁን ያለችውን ሰምተሻል? እስቲ ጻፊልኝ ኮመንት ላይ። አልሰማሁትም እኔ እኔ እኮ ምጽፍልኝ ነገር እየጠበኩ እኮ ነው ኮመንት ላይ። ኤርፎን አድርጌ ነው እና ካለ ኤርፎን ደግሞ ምንም አይሰማም እና ቅድም እያልኩ የነበረው ልድገምልሽ። ቸግሮኛል እርዱኝ። አንበሳ ያላችሁ አንበሳ፣ ነብር ያላችሁ ነብር፣ ያላችሁ ልብ። ዩኒቨርስ አይሻልሽም ማሪ? ዩኒቨርስ አይሻልም? እሱ እንኳን ሳልተኛ ባድር ግፍ አይሆንባችሁም እህቴ። እሱ እንኳን በሌላ ጊዜ እየተለማመድኩ ከትንሽ ተነስቶ አይደለ ትልቅ የሚደረሰው። እንደዛም ነው። ዩኒቨርስ ቢሆን ችግር አልነበረውም፣ አወርድ ነበር። ግን ከዩኒቨርስ በታች ደግሞ ስልኬ እሺ ብሎ አያወርድም። ዩኒቨርሱ በቃ ያንቺ ቆይልኝ። ዩኒቨርሱ አሁን ካገኘሁ ትልቁ አንበሳ ይሻልሻል እሱ። አይዞኝ
አይዞኝ ማሪ። ቸግሮናል እኔና ጀጀን ቸግሮናል። ለርዶን ተናፍሽ እኔና አንቺ ተመካክረን ትልቅ አንበሳ ሁለታችን ማለት ነው መሸከም ትችላላችሁ። አንበሳውን መሸከም ትችላላችሁ። ለስንት የማይችለው ነው ተነግረሽ ከትንሹ ጀምሮ ይለማመድ ነው። እሺ ርቺ ደህና ሁኚልኝ። አይነት ማለት ነው። ማና ሲሜን ሰረቀችው፣ ሲሜን ሰረቀች። ጠይባ ወለያ መጣች። እኔም እኮ ከትላንት ወደ ገላኔ ቤት ግራ አጋብታኝ። ጠይባ ወለየዋ ጠይባ አንቺ መስላኝ። የአንቺ ጠይባ ነው፣ የእሷ ደግሞ ጠይባ ወለየዋ ነው። ይለያያል። ጋይስ አይመጡም እንዴ? የሆነ ነገር ከፍቼ ልቀመጥ መሰለኝ። ጠይባዬ እስከዛ ድረስ ማለት ነው። እኔ ጋር ጫጫታ አለ፣ ለዛ ነው የምታረኩት። ልጆቹ አሉ። እሺ ሚውታል፣ ችግር የለም ሚውታል። ሐኪሜ ነሽ መድኃኒቴ ፈዋሽ ነሽ። ሶርቲ 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 ሶሪ ወዬ ሀቢብቲ እንዴት ነሽ? እንዴት ነሽ? እንዴት ነሽ? አቡ ደህና ነኝ፣ ደህና ነኝ። አንቺ ደህና ነሽ? አለሁልሽ ውዴ። እንዴት ነሽ አንቺ? ደህና ነኝ፣ ፈጣሪ ይመስገን። ውሎሽ እንዴት ነበር? እኔ ዛሬ ድክም አለኝ። እግዚአብሔር ስራ ላይ ነበርኩ ቀን ሙሉ። ጁማና ሰኞ እኔ እንዲሁ ስራ ይከብደኛል። እኔሞ ጅማና ቅዳሜ ወይ እኔ ሰኞ፣ በተለይ ሰኞ ቀን ብታይ ምንም ስራ አይገፋልኝም። ምንም እኔ ሰኞ ስራ የለኝም፣ ፋታ ነኝ። ታድለሽ። እኔ ሰኞ ቀን ስራ ባይኖርኝ ደስ ይለኝ ነበር። እኔ አይሻ እሁድ፣ ሰኞ፣ ማሰኞ፣ አርብ፣ ማሰኞ፣ አርብ፣ ከሚስ ፍሪ ነኝ። ደስ ይላል፣ እውነት ደስ ይላል። ብቻ ነኝ፣ ማንም የለም ቤት። እስከ ጠዋት ይወጣሉ 12 ሰዓት፣ ማታ 10 ሰዓት ምናምን ይመጣሉ። የእኛ ቤተሰቦቹ ማለት ነው እንግዳ መጥራት እንጂ መውጣት አያውቁም። ቪዲዮ አያሽ? ብላክ ቤት ብሩክ መጥተዋል። አሁን አግኝቼው እኮ ነው። ለካ ባልና ሚስትኛ ላይ እየተጫወታችሁ ነው ብዬ እኔ እኮ ሀይሚ ስትሰክሰን እውነት መስሎኝ ምን ቤት አላደረም ምናምን ልፈልገው ስትል እነሱ ድራማ ነው። ለካ አሁን ሳየው ብሩኬ ሌላ ሰው ሰብስክራይብ ሊያስደርግ መጥቷል። ይሄ ልጅ እኮ አወቅሽው እንትን ጌም ይገባሉ እኮ አንድ ላይ። ሄርሜላ ጠፋች። ማን ጠፋ? ሄርሜላ። የት ነው የምትጠፋው? ግን እኔ ሄርሜላን አላየኋትም፣ አላውቅም።
ገባርለ ስትኖርም አላውቅም ሳትኖርም አላውቅም። ወንድነት እንዳትመለስ መልካም መጥፋት። ኧረ በማርያም እንደዛ እንዳትበይ። እኔ ልጅቷ ደህና ናት። ልጅቷ እኮ እስካሁን መጥፎ ቃል አፉ አልወጣችም። ምን አጠፋች? መጥፎ ቀን አልወጣችም። እነሱ ባህላችሁ ከያዙ እንደ እሷ ምን አጠፋተች እንዴ? እንደ በጥፊ የመታች ቤት እንደ ሳለም ሻንጣ ወረወራ ቤቱ ያወጣችሁ ምን አጠፋች እሷ እንዴ? ሶሪ እሷ ምን አጠፋች? ጋሽ ስንት ጊዜ ለመናት ልጅቷ። አለ ዝም በይ በእናትሽ እንዴ። ኖ እኔ ሩታን እየደገፍኩ አይደለም። ሩታም አብርሃምም ጤነኛ አይደሉም፣ ልክ አይደሉም፣ ሁለቱም ልክ አይደሉም። ሩታና ሄርሜላ እኮ ሄርሜላ ምንም አልጠፋችም። እነሱ ሁለታቸው ጥፋተኛ ናቸው እኮ። ሄርሜላ ምንም አልጠፋችም እኮ ሲጀመር እኮ። እኔ ስምኛ አብርሃምም ሩታ ልክ አይደሉም እያልኩሽ እኮ ነው፣ ጤነኛ አይደሉም። ግን ኦኬ እንደዛ እቺ እንትና አንቺ ያልሻትን ልጅ ለራሷ ለክብሯ አትጨነቅም? የሰው ባል ቀማች ከምትባል እንኳን ቀማች ደስ አላት። ምን አለ ተይ ሶሪዬ ተይ። ክብር የሚባል ነገር አለ እኮ። ሴት ልጅ ክብሯ ካጣች ምንድን ናት? አይሻዬ ዲራማ የጨረሱ መሰለኝ እኮ። ለዛ ነው አሁን እሷ ጠፋች፣ ሄርሜላ ጠፋች። ዛሬ እኮ ሁለት ሰሩ ቪዲዮ። አውቀው ነው እባክሽ። ሲጀመር የእነሱ ድራማ መቼም አያቆምም። ለማየት ያብቃሽ። ህይወታቸው በሙሉ እንዲህ ነው የሚኖሩት። እኔ እኮ ድራማ ይሰራሉ፣ ምንም ችግር የለም አይሻዬ። ግን የእነሱ ድራማ እኮ ትምህርት የለም እኮ፣ የሚያስተምር አይደለም ድራማው። ትምህርት የለውም ብቻ ሳይሆን የሆነ ድራማ ጀምረሹ የፈለገ ቢሆን የሆነ ሰዓት ላይ ማለቅ አለበት አይደል? እንደ በኢትዮጵያ ቲቪ እንኳን ያየናቸው ስንት ድራማዎች አመት ሲሞላ እንኳን አልቀዋል። እነዚህ እኮ በቃ ህይወታቸው በሙሉ እንዲህ በውሸት ነው የሚኖሩት። ሲጀመር እነሱ እኮ መጀመሪያ የገቡ ህይወታቸው እኮ በውሸት ነው አይሻይ። መጀመሪያ አንድ ብለው ውሸት ስለሆነ እነሱ እስከ ሞቱ በቃ ውሸት ይሰራሉ ማለት አይደለ እንዴ? መጀመሪያ የእውነት አፍቅረው አይደል እንዴ ሄደችው? አረዝሜ በእናትሽ የድራማ ሆነ እንደ የአዲስ አበባ ልጅ አለችም ሰው መጀመሪያ ውሸት እየመጣችው መጀመሪያ እኔ የአዲስ አበባ ልጅ ነኝ አላለችም? እሱማ ውሸት ነው። መጀመሪያ የጀመረችው ከውሸት ስለሆነ እስከ መጨረሻ ልጁ ውሸት ነው። በቃ እነሱ ህይወት የሚኖሩ ውሸት ነው ማለት ነው። ስለዛ እኮ ነው ግራ ገባኝ። ደግነቱን ያድናቂያቸውም ደጋፊም አይደለሁም፣ አልከታተላቸውም። እኔ እኮ በፊት እከታተለው ነበረ አይሻዬ። መቼ ጣልቱ መቼ ነው